ጂጂ ማለት እዚህ ምድር ላይ ካሉት ሰዎች መቼም አብሬ ቢሆን ብታረቅ አብሬ ቢቀጥል የኔ ብዬ ቀርቤ አብሬዋቸው ከማልኖረው የመጀመሪያው ሰው ጂጂ ኪያ ነች። ለምን ብትሉ ሰው ሁሉ በዞረባት ጊዜ በሆዴ ጊዜ እኔ ነበርኩኝ አጠገቧ ሆኜ ኢቭን ልዕልትን ስቀጠቅጣት የነበረውና እሷ ግን ባለፈው እኔ በውድቀቴ ጊዜ እኔ ላይ መታ እንደዛ ስትጨፍር ነበር። ከምንም ሃይማኖት ጋራ ችግር የለብኝም። ከምንም ሃይማኖት ጋራ እውነቴን ነው የምላችሁ። ይሄ ባወራ ይሄ ነገር ችግር አለው ንገሩኝ ወዳጆቼ፣ ንገሩኝ። እኔ ከማንም ሃይማኖት ጋራ በእውነት ወላሂ እኔ ችግር የለብኝም። ከኦርቶዶክስ ጋርም ከጴንጤ ጋርም ከሁሉም ጋራ እኔ ምንም ችግር የለብኝም። የሁሉም ወዳጅ ነኝ። አውራ ይቅርብክ፣ ይቅርታው ዝም በል የለውም ነው። ይቅርብህ ኖ ኪያ ፕሊዝ ኖ አታው ቴንክ ዩ። በጣም ስለምትወዱኝ ነው ባይዘው እንደዛ ያላችሁ። በጣም ነው የማመሰግነው። አላወራም። እሺ ይቅር። እሺ ባምቢሻ ደግሞ ምን ሆናለች? ባምቢ በጣም መወዳት ልጅ ነች። በጣም ቆንጅዬ ነች። ባይዘው እንትን ባምቢ እኔ በአካል አውቃታለሁ። በጣም ቆንጆ ነች። እንዲህ ከምታዩት በላይ ቆንጆ ነች። ግን ትናንትና ብሬክአፕ ላይ ያለች የማዳም ልጅ መሰለች። ብሬክአፕ ላይ ያለች የማዳም ልጅ ባሏን ለማናደድ ለብሳ ፎቶ የተነሳች ማለት ነው። በቃ ቁጭ ይዋት። በጣም ያስጠላል። የትናንትናው አለባበሷ ያ ቆንጆ ነች እኮ ልጅቷ። የእውነት እኔ በጣም በአካል ነው። ፊዮና ልንገራችሁ፣ ፊዮና ባይዞ እዛ መድረክ ላይ መገኘት አልነበረባትም። ለምን በሉ ፊዮና ለምን መገኘት እንዳልነበረባት ልንገራችሁ። የቅርብ ላይክ ቅርብ ሲባል የእህቷ ማለት እንችላለን። የእህቷ እናት ነፍሷን በአጸደ ገነት ያኖርላት። የቅርቧ ወዳጅ እናት አርፈዋሉ። ገና 4 ቀን ምናምን ነው። እሷ ጋር መሆን ነበረባት። መድረኩ ላይ መገኘት አልነበረባትም። ምክንያቱም ምንም ከምንም በላይ አንዳንዴ ምንድነው መሰላችሁ ሪል ላይፋችን ይበልጣል ከሶሻል ሚዲያ ይልቅና ልጅቷ ጋር ሆና ብታጽናናት እንትን ብትል ብዬ እኔ ግል አስተያየቴ ነው ይሄ። ያ ምክንያቱም ይሄ ቢቀርባት ላይ ከዛ ቦታ ላይ ይሄ ቀርተው ልጅቷ ያቺ የተጎዳችው ልጅ ጋር ብትሆን ይሻለ ነበረ። ምክንያቱም የቅርብ የእህቷ እናት በአጸደ ገነት ያታቸው በእውነት በጣም ላይክ የምታሳዝን ልጅ ነች። ምስኪን ነች። እኔ እቀርባታለሁ። እሷን ብታበረታታት ጥሩ ነበረ። ባልሄደች ብዬ እመኛለሁ የእሷን። ስለዚህ የእሷን ምንም መስታየት ባልሰጥ ደስ ይለኛል። ምክንያቱም የሌሎቹም ፈንም ጭምር ነው እያወራን ያለ ነው። እሺ ሌላው ቀጥሉ። ወየ ቡሼ አቡዬ ባይዘው መልእክተኛው በጣም በቃ መልእክተኛው ግርማ ሞገሱ በቃ ማለት የውስጡ መልካምነት ፊቱ ላይ የሚታይ ልጅ እሱን ነው ያየሁት። መልእክተኛው በጣም የምርኤን ቪዲዮ የምታይ ከሆነ መልእክተኛው በጣም ጎበዝ ልጅ ነህ። ፍትህን ሳላይ ነበር እኔ ማደንቀቅ የነበረው። በጣም በቃ መልካምነቱ፣ ትህትናው ባይዞይ ትህትናው በአካል ደግሞ ይነጠፍላችኋል አሉ ልጁ።
በጣም በጣም የመጨረሻ መልካም ልጅ ነው አሉ እንትና መልእክተኛውና ቀብራራው እንወዳለን ወንድማችን በርታ እና ማስተር አብነት ጋራም ያገኛት በጣም መልካሞች ናቸው። የነሱን ባይዞ ለማውራት ራሱ ነው ያወረድኳቸው ነው የሚመስለኝ። በጣም እኔ ከኛ ጀነሬሽን ከወጣቶቹ በጣም የምኮራባቸው ልጆች ናቸው። they are so humble በጣም like ደስ ይላሉ። ማስተር አብነትም እሱም በጣም ደስ የሚሉ ናቸው። ፈጣሪ ባርካችሁ ነው የሚላችሁ። እናንተ እውነት ያቆያችሁ እንደናንተ ያለውን ያብዛልን ነው የምለው። አረ መልእክተኛው መልኩ ራሱ በቃ በጣም እንትን ነው የሆነ ልጁ ያስታውቃል መልካምነቱ። የእውነት ላይክ እየተሰደበ የኔ አባት ብሎ የሚያወራ ልጅ እኮ ነው ይሄ ሰውየው ራሱ። ባለፈው እንደዛ ሲከሱት ምናምን የኔ አባት ተሳስቶ ይሆን ምናምን እያለ የኔ አባት ነው እኔ ቢሆን እንዲህ እየተሰደብኩኝ እርሶ ግን ቅሌታም ኖት ምናምን ልለውሉ ይችላል። እኔ ብሆን አስቡት። እና ዶክተር አብይ ደግሞ ዶክተር አብይማ እንዲዳ ተብሎ ነው እንጂ የሚወራው እንትና የዶክተር አብይማ የሀገሬም ሰው አይደሉም እንዴ? እሱ ደግሞ የሀገሬ ልጅ ናቸው። ዶክተር አብይ የእውነት ዶክተር አብይ እጅግ በጣም እኔ የጅማ ማህበረሰብ ወክዬ ላወራ እችላለሁ። ዶክተር አብይ ይሄ ሪል ዶክተሩ ማለት ነው። ይሄ ጅማ ሆስፒታል የሚሰራው ዶክተር አብይ የእውነት እኔ በህይወቴ መልካም ሰው አይቼ አውቃለሁ። ዶክተር አብይ እርሶ ግን ይለዩብኛሉ። እርሶ ካልኩኝ እንደው ያራኮት ስለሚመስለኝ አንተ ብዬ ላወራ። ወንድም አለም የእውነት እጅግ በጣም እንወዳሃለን። ለዘላለም ትኖራለህ ውስጣችን። መልካምነት የስንቱን የህፃን ህይወት መልሰ ያቋቋም ከሰውነ ከአላህ ጋር እጅህ የተባረከ ነው። ደግሞ ደጋግሞ አሁንም እጅህን ይባርክልህ። ወንድሞችን፣ ቤተሰቦችን፣ እናትን፣ አባትን በሰላም ያቆይልህ። እንወዳሃለን። የምሬን ነው ዶክተር አብይ እንወዳለን። ይሄ ዶክተሩ ይሄ ጅማ ዩኒቨርሲቲ የሚያገለግለው ዶክተር አብይ ቴንክ ዩ። የምሬን ነው በጣም ነው የምወደው እሱን ሰውዬ። በጣም በቃ የሚገርም ሰው ነው። የሚገርም እኔ በቅርብ የማውቀው ሰው ተቸግሮ ልጁ ልትሞትበት ብሎ ወስዶ ስለምኑት እሺ ብሎ ፍላይቱን ሰርዞ ነው ልጃቸውን ነፍስ ያዳንላቸው። ዶክተር አብይ የተወለደው ጎንደር ነው፣ ጨዋ ሰፈር ነው የተባለው። ምን አገባኝ እኔ የትም ሰማይ ቤትም ይወለድ። ዋናውን የመልካምነቱን አሁን እያገለገለ ያለውን ነው የማወራው። የእውነት በጣም በቃ እኔ ዶክተር አብይ ይለይብኛል። ምን እንደምጻፍልኝ ብታዩ እኮ እናንተ ከዚህ እሺ ሌላው ማን ላይ እንትን እንበል። ሌላው እኔ ጂጂ ትክክል ሆነ አታውቅም። እቺን ደግሞ አድርሱልኝ ለእኔ ስትሉ ኦኬ ብዬ ታውኩኝ። አሁን ግን በዚህ ሳምንት ባደረግሽው የሆነን ሰው በቀጠቀጥሽው ነገር ትክክል ነሽ። አንዳንዴ ሴጣንም ትክክል ይሆናል። በዚህ ሳምንት ተመችተሽኛል። እየሄድሽበት ያለውን ሰው በጣም ወድጄዋለሁ። በደንብ አድርገሽ ለጥልጭ። ደስ ብሎኛል። መጥቼ ደግሞ አንቺ ስትለጠልጭልኝ ጊፍት እንዳልሰጥሽ ለአንቺ አንድ አበባም ስሰጥሽ ያቃጥለኛል። ምክንያቱም አንቺን ብትሆኚ ባለፈው ዞረሽብኛል። ምንም ነገር ጠብ ላረግልሽ አልፈልግም። ዱዴ አደገርቡ ጠብ ማድረግ ባንፈልግም ሆኖም ግን ሁኔታው ተመችቶናል። ቀጥይበት፣ አጋግሉት፣ በደንብ ወደነዋል። አዎ ቢምቢዋ የቢምቢ ያ ስም አንጠራም። ቢምቢ ድምፅ አለ፣ አንድ የሚል ቢምቢ ድምፅ አለ። የሆነ ባልዲ ውስጥ ተደርጎ የተዘጋበት ቢምቢ የመሰለ ድምፅ አለ እና እያለ ሁሉ ቡና እያለ ተቀጥቅጠውልናል። ወደነዋል እንላለን። ለዛውም ደግሞ እርስ በራሳችን እንድን ስትደራረገው። እሺ ጂጂዬን አትንካብኝ፣ አልነካዋትም። እኔ መቼም መልስ መልሼላት አላውቅም፣ ለወደፊትም አልመልስም። ግን
እኔ ጂጂን እህቴ ነች ብዬ የማላቀርባት ሰው ነች። በህይወቴ ምድር ላይ ሲኖር የማላቀርባት ሰው ነች። ለምን መሰላችሁ? ነገም እኔ መውደቂያ አይቀርማ፣ ነገም መንሸራተቴ አይቀርም። ሰው በወደቃችሁት ጊዜ የሚዞርባችሁ ከሆነ በጣም ያ ሰው ባይዞ የመጨረሻ እዚህ ምድር ላይ አስጊ በጣም ዴንጀረስ ሰው እንደዚህ አይነት ሰው ነው። በህይወቴ ተመልሳ እንደፈለገች ብትዘቀዝቀኝ አሁንም መልሳ ብትቀጠቅጠኝ እኔ ማንን እንደማልነካ ታውቃላችሁ? እዚህ ምድር ላይ ታዝቡኝ፣ ብሎክ አድርጌ ነው ዞር የምለው እንጂ መቼ ምንም ብታደርገኝ ማለት ምንም እኮ አላደርግ። እውነታው ይሄ ነው፣ ልጁ ግን እካክ ነው ብላ እውነታውን ብቻ ስለተረዳች ልዕልትን ግን እኔ መቼም ሰውን ልንጣላ እንችላለን ግን ብሎክ አድርጌዋት ነው እንጂ የሚሄደው አልሰድባትም፣ ምንም አልልም፣ መልስም አልሰጣትም። በቃ ሰውን የምታዩት በወደቃችሁት ጊዜ ነው። ፈርታሃት ነው። ማንን ነው የሚፈራው? እኔ ሰውን ፈርቼ አላውቅም። ባይዞ ማንን ነው የሚፈራው? እኔ ለፋኒ ስለ ሳምሪ እና ስለ ፋኒ ደግሞ ባይዞ አንድ ነገር ልበላችሁ። ስለ ጂጂ እና ጂጂ ላለው ስለ ፋኒ እና ሳምሪ በጣም ፋራ ናቸው ሁለታቸው መሀል የሚገቡ ሰዎች ማለት ነው። አንደኛ ነገር 2 ልጆች አሏቸው። ያ ማለት 50% ሳኒ ነው ማነው ስሙ ፋኒ ሳምሪ ውስጥ ነው ያለው። ሳምሪ 50% ፋኒ ውስጥ ነው ያለችው። ስለዚህ እንዲህ ተጠላልፎ ያለውን ሰው መሀል ላይ እኔ ከገባው የዓለማችን ጅሉ ነኝ። አባቴ አይታወቅም። ነገ ልጆቹ አድጎ ሊያስታርቋቸው ይችላሉ። ኢቭን ዛሬ በዚህ በትኩሱ ባይታረቁ ለዘላለም ቢቀመጡም ደግሞ ደም ተካፍለዋል እነሱ። ኦኬ ደም ተካፍለዋልና መሀላቸው ገብቼ አላቦካም። ቢሞት ሳሚም ትክክል ሳሚ አይደለም ሳኒ ነው። ፋኒም ትክክል፣ ሳምሪም ትክክል፣ ፋኒም ትክክል። በቃ እንደዛ ነው የሚኖረው። ምን አገባኝ እንዴ? አበድኩኝ እንዴ? እኔ ሰው መሀል የሚገባው ያማችኋል እንዴ? ሚዲያ ላይ ለተጣላ ሰው እንደፈለኩ ገብቼ መሀል አቦካለሁ። ሚዲያ ነው፣ ምንም ችግር የለውም። ሚዲያ ለሚዲያ ቁጭ ብሎ የተጣላውን ሰው ግን አንድ ቤት ውስጥ የኖረ አብሮ የተኛ የተዋለደ ሰው መሀል የሚገባ ሰው በጣም ጅል ነው ልንገራችሁ። ዛሬ ሞኒካ መሰልክኝ። አይኖ አፌ ምን ነው እንደዚህ የተሳሰረው? ገመዳ ፎንኩ እኮ። እሺ ሂዱበት። ሌላው ማናቸውም ሳይናገሩ አንተ አታላምጥ። ምን ላድርግ ብለህ ነው? እንትን እኮ ነው ፓንኬክ እኮ ነው። ፍቅርዬ ምንድን ነው? ብሎክ በብሎ እንትን ሚዩት በሚዩት የምሬን ነው። ስትመጭ ቆይ ስትመጭ የሆነ ነገር እነግርሻለሁ። እኔ አንድ ልጅ አለች ማለት ነው። እናቴ ቆይ ልጅቷን በእናታችሁ እንደው ተባብረን እናፈምሳት በደንብ ማለት ነው። ኑ ላያያችሁ። እኔ ቆይ ትናንትና ነው ያየዋትና ላያያችሁ እንዴት እንዳሳዘነችኝ ልጅቷ። ቆይ እንዴት እንደምታሳዝን ልጅቷ። ባይዞ ቡና እየዞረች ነው እየሸጠች የምትተዳደረውና የእውነት የምትችሉ ሰዎች ማስታወቂያ ምናምን አሰሯት። ኢትዮጵያ ውስጥ ያላችሁ ሰዎች እየዞረች ነው ቡናና ሻይ የምትሸጠው ሻይ ቡና ማለት ነው። ከዛ በኋላ ትናንትና ተሸለመች። በመሸለሟ በጣም ደስ ብሎኛል። ሆኖም ግን ያንን እንደው ለስሙ ነው እንጂ ያንን ቆርቆሮ እንደዚህ ይዛ ወደ ቤቷ መግባቷ እስናረ ቢግ ዲል ገባችሁ?
ማስታወቂያ ምናምን ማሰራት የሚችል ድርጅት ቢያሰሯት ይሄው እንዳለ ፕሮፋይሏ እዚህ አለ። በአማርኛ በትግርኛ ደግሞ የምታሰሩም ሰዎች ብታሰሯት በጣም ጥሩ ነው። ላይክ እናት ነች፣ ህፃን ልጅ ይዛ ነው ያለችው ምናምን ገባችሁ? ብር ሸልሟት ይሻላት ነበር። አዎ